የሲዳማ ክልል ሰላምና ጸጥታ ቢሮ የቀድሞ ኃላፊ አቶ አለማየሁ ጢሞቴዎስ እስራት ተፈርዶባቸዋል። እሳቸው በ10 ዓመት ከ5 ወር እስራት ተቀጥተዋል። ሙሉ የችሎት ዝርዝሩን እንነግራችኋለን። አጋቾች 2 ሚሊዮን ብር የጠየቁበትና ምንም አይነት ርህራሄ በሌለው ሁኔታ የተፈጸመውን ግድያ እንነግራችኋለን። ጉዳዩ የት ነው የተፈጸመው? እዚሁ አዲስ አበባ ነው። መረጃውን ይዘናል። የጣና ሐይቅ በወረርሽኝ አደጋ ላይ መውደቁ ተሰምቷል። ዝርዝራለን። የክፍል አለቃውን የገደለው ታዳጊ መነጋገሪያ ሆኗል። ይሄ ታዳጊ በምን ተነስቶ ነው አለቃውን ሊገድል የቻለው የሚለውን ጉዳይም የምትሰሙት ነው። ብሔራዊ ባንክ ሁሉም አይነት ቨርቹዋል ንብረቶች ክልክል ናቸው ብሏል። ለምን የሚለውን የምናሰማችሁ ነው። የአዲስ አበባ ደንብ ማስከበር ባለስልጣን ከ10 ሺህ በላይ ህገወጥ ማስታወቂያዎች ላይ እርምጃ ወስጃለሁ አለ። ትሰማላችሁ። በመጨረሻም በሐዋሳ የገብርኤል ዓመታዊ በዓል ለማክበር በተገኙ የበዓሉ አክባሪ እንግዶች ወይም ምዕመናን ላይ ስርቆት የፈጸሙ ግለሰቦች አሉ። ምንድነው የተቀጡት የሚለው በዝርዝር ትሰማላችሁ። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ እናንተ የመረጃ ቻናል ነው። ለዛሬ ለሰኞ ሐምሌ 20 ቀን የዕለተ ሰኞ የ11 ሰዓት መረጃዎችን ይዘን ቀርበናል። አብሬያችሁ የምቆየው ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እናልፋለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የሲዳማ ክልል ሰላምና ጸጥታ ቢሮ የቀድሞ ኃላፊ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት እንደተቀጡ ሰምተናል። የሲዳማ ክልል እንግዲህ ሰላምና ጸጥታ ቢሮ የቀድሞ ኃላፊ ናቸው አቶ አለማየሁ ጢሞቴዎስ። እሳቸውን ጨምሮ ሌሎች የቢሮ ኃላፊዎች የጽኑ እስራት ውሳኔ ተላልፎባቸዋል። ዛሬ የሐዋሳ ከተማ ከፍተኛው ፍርድ ቤት እንግዲህ በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁና የፖሊስ ኮሚሽነር ሽመልስ ቶማስ ላይ የክልሉ ፍትህ ቢሮ ከሳሽነት በቀረቡ ክሶች ነው የጽኑ እስራት ውሳኔ ያስተላለፈበት። ከፍተኛው ፍርድ ቤት የሰውና የሰነድ ማስረጃ በማመሳከር ተከሳሾችን ጥፋተኛ ያላቸውን ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀት እንዲሁም ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ነው ይሄ የሆነው። በዚህ መሰረት ፍርድ ቤቱ ዛሬ ሐምሌ 20 ቀን ነው ችሎት የዋለው። በዚህ መሰረት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራት ነው እንዲሁም ደግሞ የገንዘብ ቅጣት እንዲቀጡ የወሰነበት። ሁለተኛ ተከሳሽ አቶ ሽመልስ ቶማስን በ1 ዓመት ከ6 ወር ጽኑ እስራትና የገንዘብ ቅጣት እንዲቀጡ ውሳኔ መተላለፉን የክልሉ ኮሚኒኬሽን ቢሮ ያወጣው መረጃ ያመለክታል። ከሰሞኑ ከተፈጸሙ አሰቃቂ ግድያዎች መካከል የ2 ሚሊዮን ብር ጥያቄና ምንም አይነት ርህራሄ የሌለው ግድያን ይመለከታል። በከተማችን አዲስ አበባ የተፈጸመው ይህ ወንጀል ኢሰብአዊ ድርጊት እጅግ አሳዛኝ ነው። የ2026 የሚስ ወርልድ ኢትዮጵያ አሸናፊና ሞዴል ሩት ይርጋለም ታላቅ እህት ወጣት ቅድስት ይርጋለም ነች ግድያ የተፈጸመባት። የሞዴሏ እህት ማለት ነው። በቤተል አካባቢ ከቤቷ አቅራቢያ በአጋቾች ከተወሰደች በኋላ በጭካኔ ህይወቷ ማለፉ ነው የተነገረው። አጋቾቹ የ2 ሚሊዮን ብር
ጥያቄ ቢያቀርቡም ምንም አይነት ርህራሄ በሌለው ሁኔታ ግን የዚችን ወጣት ህይወት ቀጥፈዋታል ማለት ነው። ሚስ ወርልድ ኢትዮጵያ እንግዲህ በ2026 በኢትዮጵያ አሸናፊነት ተመርጣ ኢትዮጵያን በዓለም አቀፍ የሚስ ወርልድ ውድድር ለመወከል በዝግጅት ላይ የነበረች ናት። ሞዴል ሩታ ይርጋለም ወይም የሟች እህት ማለት ነው። በተጨማሪም የባህልና ስፖርት የክብር አምባሳደር በመሆንም በመላው ኢትዮጵያ የተለያዩ ክልሎች የተዘዋወረችም የኢትዮጵያን ባህል ቱሪዝምና ሀገራዊ ሴቶችን በማስተዋወቅ ላይ ትገኝ ነበረ። በዚህ ወቅት የታላቅ እህቷ ቅድስት ይርጋለም አሳዛኝ ህይወት በመከሰቱ የነበራትን ሀገራዊ ተልዕኮ ለጊዜው አቋርጣ ወደ ቤተሰቧ ለመመለስ መገደዷ ነው የተሰማው። እንግዲህ በዚሁ መረጃ በጉዳዩ ላይ ተካሄደው ሰፊ የምርመራ ሂደት ተከትሎ በወንጀሉ ተጠርጥረው የነበሩ ግለሰቦች ወይም ግድያውን ፈጽመዋል ተብለው የተጠረጠሩ ግለሰቦች ከህግ ለማምለጥ ሲሞክሩ በአዲስ አበባ ፖሊስና በኦሮሚያ ክልል ፖሊስ መያዛቸውን የተሰማው። የቀረው የምርመራ ሂደትም በመቀጠል ላይ ነው የሚገኘው። በዚህ አጋጣሚ በምርመራውና በተጠርጣሪዎች መያዝ ሂደት ላይ ከፍተኛ አስተዋጽኦ አበርክተዋል የተባሉት የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ ምስጋና ቀርቦላቸዋል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓትም በቤተል በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ሊከናወን ችሏል። ጣና ሐይቅ በወረርሽኝ አደጋ ላይ መውደቁ ተሰምቷል። የኢትዮጵያ ትልቁ የንጹህ ውሃ ሐይቅ የሆነው የጣና ሐይቅ እንግዲህ ከባድ የስነ ምህዳር አደጋ አዣቦበታል ነው የተባለው። የውሃ አረም ወረርሽኝ ወደ 36 ተጨማሪ ቀበሌዎች በመስፋፋቱ ምክንያት ሐይቁ ለመርከብና እንቅስቃሴ አስቸጋሪ እየሆነ ነው የመጣው። ባለሙያዎችም አፋጣኝ እርምጃ ካልተወሰደ በቀር የውሃ መጠኑ ሊቀንስና ልዩ የብዝሃ ህይወቱ ሊጠፋ እንደሚችል አስጠንቅቀዋል። እነዚህ ባለሙያዎች እንዳሉት ከሆነ ለአረሙ መባባስ ቁጥጥር መዳከም፣ የአካባቢ መበላሸትና በሐይቁ ዳርቻ ከሚገኙ ሆቴሎች የሚለቀቁ ቆሻሻዎች ዋነኛ ምክንያቶች ናቸው። ከዚህ ቀደም የተደረጉ የማህበረሰብ ንቅናቄዎችም ስኬታማ ቢሆኑም ግን በፖለቲካዊ ያለመረጋጋት ምክንያት የተጀመረው ስራ መቋረጡ አረሙ ዳግም እንዲስፋፋ አድርጎታል። የአማራ ክልል ጥበቃ ባለስልጣን ኃላፊዎች ችግሩ ትልቅ ፈተና እንደሆነበት አምነዋል። ተቋማዊ ማሻሻያዎች ቢደረጉም የሀብትና የቁሳቁስ እጥረት ስራውን እንዳቀዘቀዘው ነው የሚገለጸው። በዚህ መሰረት መገናኛ ብዙሃን እንደዘገቡት ሐይቁን ከክፍለ ዘመኑ አደጋ ለመታደግ ዘላቂና የተቀናጀ የመንግስትና የህብረተሰቡ ርብርብ ወሳኝ ነው የተባለው። አንድ ታዳጊ የክፍል አለቃውን በአሰቃቂ ሁኔታ መግደሉን ሰምተናል። የወንጀል ድርጊቱ የተፈጸመው ጅማ ከተማ ላይ ነው። ጅማ ከተማ በሚገኝ ሄርማታ አንደኛ ደረጃ ትምህርት ቤት ውስጥ ነው ይሄ ግድያ የሆነው። የከተማው ፖሊስ እንዳስታወቀው ሙአዝ ቢላል የተባለ ተማሪ የሚማርበትን ክፍል ሲረብሽ ቆይቶ በመስኮት በኩል ከመማሪያ ክፍሉ ዘሎ ወደ ውጭ ይወጣል። ይህን የተመለከተው የክፍሉ አለቃ ለምን እንደዚህ ታደርጋለህ በማለት ይጠይቃል። ድርጊቱ ትክክል እንዳልሆነ ይናገራል። በወቅቱ ተማሪውን በመቆጣትም የተሰጠውን የአለቃነት ኃላፊነት ይወጣል ሟች። በዚህ ምክንያት ሁለቱ ተማሪዎች መሀል ግጭት ነው የተፈጠረው። ልትናገረኝ አይገባም በማለት የተበሳጨው ተማሪ ሙአዝ ቢላል ወይም የምትመለከቱት ግለሰብ አስቀድሞ ጩቤ ደብቆ ወደ ትምህርት ቤት ግቢ ይዞ ገብተው ነበርና የክፍል አለቃ የነበረውን ተማሪ ሙሳብ መሐመድን በያዘው ስለት ወግቶ ህይወቱ እንዲያልፍ ነው ያደረገው። ተከሳሹ በፖሊስ ተይዞ ምርመራ ተጣርቶበት ፍርድ ቤት የቀረበ ሲሆን ጉዳዩን ሲከታተል የቆየው የጅማ ዞን ከፍተኛው ፍርድ ቤት ነው። ሐምሌ 19 ወይም በትላንትናው ዕለት በዋለው ችሎት ተማሪ ሙአዝ ቢላል ጥፋተኛ ሆኖ ስለተረጋገጠ በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። እንደዚህ አይነት አለመግባባቶች ሲፈጠሩ ምናልባትም በመረጋጋት በመነጋገር በውይይት ለመፍታት ብንሞክር የተሻለ ነው የሚል መልእክት ተላልፏል። ብሔራዊ ባንክ ሁሉም አይነት ቨርቹዋል ንብረቶች ክልክል ናቸው ብሏል። ብሔራዊ ባንክ እንግዲህ በቨርቹዋል ንብረቶች ላይ ያለው እገዳ ከክሪፕቶ ከረንሲ ሰዎችን ብቻ ሳይሆን በኤሌክትሮኒክስ መንገድ ሊገበያዩ፣ ሊተላለፉ፣ ሊለዋወጡ ወይም ደግሞ ለክፍያና ለኢንቨስትመንት ሊውሉ የሚችሉ ሁሉንም አይነት ዲጂታል እሴቶች እንደሚያካትት አስታውቋል። ባንኩ እንደገለጸው ከሆነ ቨርቹዋል አሴትስ በመግዛት በመሸጥ በመለወጥ
በማስተላለፍ በመጠበቅ ወይም ከነዚህ ጋር የተያያዙ የፋይናንስ አገልግሎቶችን መስጠት ሁሉ ባንኩ በግልጽ ፈቃድ ካልሰጠ በቀር የተከለከለ መሆኑን ያረጋገጠው ብሔራዊ ባንክ እንደዚህ ያሉ ግብይቶች ህጋዊና ገንዘብ አደጋዎችን፣ ማጭበርበርን፣ የሳይበር ጥቃቶችን በፋይናንስ ስርዓቱ ላይ ደግሞ አሉታዊ ተጽዕኖ ሊያሳድሩ እንደሚችሉ ነው ያስጠነቀቀው። በኢትዮጵያ ክሪፕቶ ገንዘብ መጠቀም ህገወጥ መሆኑ የሚታወስ ነው። የአዲስ አበባ ደንብ ማስከበር ባለስልጣን ከ10 ሺህ በላይ ህገወጥ ማስታወቂያዎች ላይ እርምጃ ወስጃለሁ ብሏል። በተጠናቀቀው በጀት ዓመት እንግዲህ በህገወጥ የማስታወቂያ ስራ ላይ ተሰማርተው በተገኙ ከ10 ሺህ 180 ግለሰብና ድርጅቶች ላይ እርምጃ መውሰዱን ነው ያስታወቀው። ባለስልጣኑ በመዲናዋ ወይም በአዲስ አበባ ከተማ ባካሄደው ክትትልና ቁጥጥር በርካታ እርምጃዎች መውሰዱን ይገልጻል። ህገወጥ ድርጊቶች ደግሞ ካለፈው ዓመታት አንጻር እየቀነሱ እንደሆነ ተነግሯል። ባለፈው ያሳለፍነው የ2017 በጀት ዓመት በህገወጥ ማስታወቂያ ምክንያት 122826 እርምጃዎች ተወስደዋል። በ2018 በጀት ዓመት ወይም እያገባደድ ነው ባለው ዓመት ደግሞ 10180 የሚሆኑት ላይ እርምጃ መወሰዱን በመረጃው አስታውቋል ማለት ነው። ስለዚህ በህገወጥ ማስታወቂያ ስራ የተገኙ አካላት ላይ ከአስተዳደራዊ ጀምሮ በህግ እርምጃ እንዲወሰድባቸው መደረጉን ባለስልጣኑ ይጠቁማል። ባለስልጣኑ በተሰጠው ኃላፊነት መሰረት ህገወጥ ድርጊቶችን የመቆጣጠር የመከላከል ስራዎችን አጠናክሮ እንደሚቀጥልም በመረጃው መላክቷል ማለት ነው። በትላንትናው ዕለት የሐዋሳ ዓመታዊ ገብርኤል በዓል መከበሩ የሚታወስ ነው። በዚህ እንግዲህ በርካታ ምዕመናን ከያቅጣጫው እየሄዱ በዓሉን ያከብራሉ። በእንደዚህ አይነት በዓላት ላይ ደግሞ ስርቆቶች ይኖራሉ። ይሄም የሆነው በሐዋሳ ላይ ነው። በሐዋሳ የገብርኤል ዓመታዊ በዓልን ለማክበር የተገኙ የበዓሉ አክባሪ ወይም ምዕመናን ላይ ስርቆት የፈጸሙ ከ2 ዓመት እስከ 3 ዓመት ከ3 ወር በሚደርስ እስራት እንደተቀጡ ሰምተናል። በወንጀል ተግባር ተሰማርተው እንግዲህ 13 ሰዎች ከ2 እስከ 3 ዓመት ከ3 ወር በሚደርስ እስራት እንዲቀጡ ውሳኔ ተላልፎባቸዋል ነው የተባለው። የክልሉ ፖሊስ ከገዳሙ የሰንበት ትምህርት ቤት ወጣቶች ጋር በመሆን ባደረገው ቅድመ ዝግጅትና ክትትል መሰረት ተጠርጣሪዎችን ለፍርድ አቅርቧቸዋል። በዓሉን ለማክበር የተሰበሰቡ ምዕመናንን ካላስፈላጊ እንግልት ለመታደግ በስፍራው የተሰየመው ፈጣን ችሎት አለ። ይሄ ፈጣን ችሎት ጉዳዩን ካጣራ በኋላ አፋጣኝ ውሳኔዎችን ሲያሳልፍ ነው የዋለው። በዚህ መሰረት አንድ አይፎን ስልክ፣ አንድ ሳምሰንግ ስልክ ከመንታፊዎቹ እጅ ተይዞ ለባለቤቶቹ መመለሱን ነው የሰማ ነው። ከዚህ ውጭ ግን በርካታ ንብረቶች ከወንጀለኞቹ እጅ በኤግዚቢትነት መያዛቸውን ሰምተናል። አብርሃም ካሱ የተባለ በዓሉን ለማክበር በስፍራው ተገኝቶ የነበረው ወጣት በቡድን የተደራጁ ወንጀለኞች ትላንትና ሌሊት ስልኩን ከሰረቁት በኋላ በስፍራው ለነበሩ የሲዳማ ፖሊስ አባላት ካመለከተ በኋላ ፖሊሶቹ ባካሄዱት ክትትል መሰረት ንብረቱን ማስመለሱን ገልጿል። ለክልሉ ፖሊስም ምስጋናው እንዳቀረበ ተሰምቷል። ከመዲናይቱ አዲስ አበባ በዓሉን ለማክበር የመጣው እንዲሁ አቶ ታሪኩ የተባለ ሰው በተመሳሳይ በተኛበት ስልኩን መዘረፉንና ወዲያውኑ ጉዳዩን ለማመልከት ወደ ፖሊስ ጣቢያ ሲያመራ ስልኩን ከነዘራፊው እንዳገኘው በዚህ ደግሞ የተሰማውን ደስታ ገልጿል ማለት ነው። በእንደዚህ አይነት ቦታዎች ላይ ስንሄድ ጥንቃቄ ማድረግም እንደሚገባ ያመላክታል። የሲዳማ ክልል ፖሊስ ኮሚሽን የኮሚኒኬሽን ባለሙያም እንዲሁ በበዓሉ ላይ የከፋ የወንጀል ድርጊት አለመፈጸሙን ይጠቅሳሉ። በእለቱ ግን የተፈጸሙት የስርቆት ወንጀሎች በብዛት ያለምንም ጥቆማ ፖሊስ ተጠርጣሪዎችን ለእለቱ ፈጣን ችሎት እያቀረበ ጥፋተኝነታቸውን የተረጋገጠውን ወንጀለኞች ደግሞ ከ2 ዓመት እስከ 3 ዓመት ከ3 ወር እስራት እንዲቀጡ መደረጉን ይናገራሉ። እሳቸው እንዳሉት ተስፋ ባለመቁረጣቸው እነዚህ ተበዳዮች ለፖሊስም ደግሞ ጥቆማ በመስጠታቸው ንብረታቸውን በአፋጣኝ እንዳገኙ ጠቅሰዋል። ምዕመናን ስርቆት ሲፈጸምባቸው ደግሞ በአፋጣኝ ለፖሊስ ማመልከት እንዳለባቸው አሳስበዋል። በስፍራው እንግዲህ ችሎቱ 13 ወንጀለኞችን ከ2 ዓመት እስከ 3 ዓመት ከ3 ወር በሚደርስ እስራት እንዲቀጡ ብያኔ ሰጥቷል ማለት ነው። ከዚህ ውጭ ግን በዓሉ ያለምንም የጸጥታ ችግር መጠናቀቁን ከቦታው የወጡ መረጃዎች ያመላክታሉ።
ውድ ቤተሰቦቻችን ለዛሬ ለሐምሌ 20 ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ቀሪ ምሽታችሁ ጥሩ እንዲሆን እመኛለሁ። ናርዶስ አለማየሁ ነበርኩ። መልካም ጊዜ